ውጡ ከዚህ ድራማ የሚያስጠላ ህይወታችሁ ቀይሩ እንዴ ስራ ላይ ተሰማሩ እሷን ተዋት ተረዳችሁኝ ህይወቷ ትኖሩበት እኔ ከጎኗ ነኝ እንድታቁት ፈልጋለሁ ኢትስ ኦብቪየስ የተነጠረ ነው እኔ እርጉዝ አይደለም ለእርጉዝዋ በስት ጓደኛ ነኝ እግዚኦ መጥቶ ደግሞ ሰላም እንዴት ናችሁ ቤተሰቦቼ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ እስከ መጨረሻው አብራችሁን ቆዩ ይመቻችሁ ዋው እንዴት አባትሽ ነው የምታምሪ በእናትሽ I will tell you that money stop nonsense. ና ተብሏል ሄደ ወንድ ልጅ ሄደ ወደ ወጥመዱ ገባ ወደ ወጥመዱ እሺ ቶሎ ግደሉኝ ቶሎ ግደሉኝ ተመችቶኛል ኑሮ ያማረረው ሰው ነው ዞር በሉ ይላል ስማ ና አቤት ደደብናል አው ለደደብነቱ ማረጋገጫ አለ አዋል ምንድነው ማረጋገጫ እሺ ኤምበላ ሰው እንዴት ይናቃል ቅማል ባቀሙ ሱሪ ያሶልቃል ጉልበተኛው ተዋል አልጋ አስለቅቷል አየ እየነገርኩ ነው ወንድዬ ማኛ ዘመዶቼ ብዬ እኔ ብጠጋቸው ገንዘብ ስለሌለኝ ጠቆረ ፊታቸው እውነት ነው ተጣጥሮ ራስን መቻል ነው ከዘመር መጠጋት መሰለቻቸት ነው ያዘው አቁም ብያት እንዳሸር አንተ አሰማም እንዴ ያናገርኩ አይደል እዚህ መሽናት አይቻሉ 100 ብር ያስቀጣል ክፈል ቶሎ ብለው ማውራት አይችልም ዲዳነ ማውራትም መስማትም አትችልም አዎ ታሳዝነሽ ችግር ነው እኔ ከፍላለሁ አው እኮ ነው ያለ ባልና ሚስት ናቸው ሚስትየው እየመከረችው ነው የሆነ ጥፋት አጥቶ ማለት ነው ባልየው ግን እሷ የሚሰማ ይመስላል ግን አምሮ ምን እንደሚያስበ አውጪ ስትመጣ ጫማህን አውልቅ ጫማህን ይዘግባ ልብስን በየቦታው አትጣል ቤትን በስነሳ ያዘ ስልክ አንተ አሰማኝ ሁሉ እዚህ አንድ አይነት ሰው ነህ እኔሽ ምንድነው ማድረግ ያለብኝ አሰማም እንዴ የባሎች ሚስጥር አታውጣ አንተ እኔ እርጉዝ አይደለም ለእርጉዝዋ በስት ጓደኛ ነኝ እግዚኦ መጥቶ ደግሞ I'm not pregnant እሺ እኔ እርጉዝ አይደለም የእርጉዝዋ ጓደኛ ነኝ አይ እኔ እርጉዝ አይደለም የእርጉዝዋ ውድ ጓደኛ ነኝ እውነት እሺ ጋስ ለእርጉዝዋ ጓደኛ ነኝ እኔ እርጉዝ አይደለም እሺ እኔ ነኝ እርጉዝዋ ያ እርጉዟ መጣች አንዳንዴ ማለት በቃ እዛ ውጭ ሀገር ላይ ብቻ አሪፍ የሆኑ ትሬንዶች አሉ ለኛ ለአበሻ ማይራሽ አይሆንም በጣም ይሆን ያሳቃል ፋዘር ራሱ እንደዚህ ነው ሙድ ያዙባቸው ለእርጉዟ ጓደኛ ነኝ እኔ እርጉዝ አይደለም እሺ እኔ ነኝ እርጉዝዋ እኔ እርጉዝ አይደለም ጓደኛ ነኝ እኔ እርጉዝ አይደለም ቦርጫም ነኝ እኔ እርጉዝ ነኝ ማቸው ፋዘር የቁም ዝርማት የማይናል ከተናናሳ ምን እናርጋ ምን አገባ ማዘር ሊጥ ከማብኳቷ በፊት ሊጡ ላይ ከዛ ነው የሚቦካው ምን ይሆን ግን እናቶች የሚሉት እንደዚህ ከማረጋቸው በፊት አዝጓ ማዘር ቤቱን ጠብቅ የት ልትሄጂ ለቅሶ ልትሄጂ ነው አይደለም ሰርግ አታይም ነጭ ሰርግ ለቅሶ ከቤታችን በታች ያሉት ጋሽ ከቤና አታውቃቸው ሞቱ ኧረ አይደለም አረጉ አዝግ ደነዝ አዝጓ ማዘር ፕሮማክስ ናቸው የልጃቸው ፍቅረኛዋን ካንተ ቀምተው ለሀብታም ድረዋት ሰርጉ ላይ ስትሄድ የሷ ማዘር አገኘው ልጄ ልትበላ የለም ጽውጽውላለ ይሄን ደሞ ይት ሰው ሰርግ ላይ ይዘምራል ጀለስ ኬኩን
እኔ ምን አገባኝ ነው የሚመስለው እና ይሞታል ዋው ባልና ሚስት አጠፋው ምን እናጠፋለን አይደል እንዴ ትቸኩላለህ እንልክሳለን ምን ችግር አለ አው ገባኝ እኮ ግን በቃ እንደሰንት አንድ ወር ሙሉ ማለት በፍቅር ያለ ጭቅጭቅ ያለ ጥል ዘለቀው ትዳር ማለት ነው ይሄው ዛሬ አንድ ወራቸውን ሴሌብሬት ሲያደርጉ ከሸፈ ይሁኝ ደብቁኝ ያመጣል የሚባለው ለዚህ ነው አያችሁ ለሰው ለማሳየት ሲሉ ከሸፈ ከዚህ ሀገር ውጪ ማለት ነው ከሀገራችን ውጪ የሆነ ታዋቂ ሰው አገኙ ብትባሉ በቃ በጣም ልትደነግጡ የምትችሉት ማንን ብታገኙ ነው እኔ ክርስቲያኖን ባገኘው ባየው ምናምን በቃ በጣም ደነግጥ ይመስለኛል እናንተስ ማንን ብታዩ ትደነግጣላችሁ እስቲ ኮሜንት ላይ ሐሳባችሁን አስቀምጡ የኔንም ኮሜንት ላይ ታገኙታላችሁ እሱ ረዳት ሰው ተሳፋሪ ምን ያወሩ ይሆን ይዋቸው ከታክሲ ወጥተው ሁለቱ እነዚህ ሁለት ሰዎች ምን ያወሩ ይመስላችኋል የኔን ግምት ልንገራችሁ ረዳቱ ልክ ነው ነገር ይላታል በመስኮት ወጥቶ ማለት ነው እሷ ከዛ ምኑ ትለዋለች ረዳቱ መልሶ አንድ ጀንበር ሁለት ፀሐይ መውጣቱ ነው አይከብድም ሲላት እሷ አስተክፍርላ አንድ ብቻ እኮ ነው የምን ሁለት ነው የምትለው ስትለው ይኸውና በመስኮት በኩል እያንጸባረቀ እኮ ነው ምናምን ብሎ እሷን ፒካፕ ላይ እንደዛ ያወሩ ይመስለኛል እናንተስ ምን የሚያወሩ ይመስላችኋል ዳዴ ለአዋቂዎች የሚሰጠው የጤና ጥቅም ጤና ይስጥልኝ አዎ ደግሞ በዳዴ ላይ ያስኬዱ ነው ዳዴ ብናረግ ለጤናችን የሚሰጠው ሶስቱ ዋና ጥቅሞች እናያለን እሺ አዎ የመጀመሪያው በአካላችን ላይ ወይ በሰውነታችን ላይ ሊሰጠን የሚችለው ጥቅም እንዴ እሺ የመጀመሪያው የግራና የቀኝ አይምሮአችንን በአግባቡ እንድንጠቀምበት ያደርገናል ባላንስ ማጅራታችን ላይ ትከሻችን ላይ እጆቻችን ጡንቻን ያጠነክራል እሺ ሆዳችንን እግሮቻችንን የጀርባ አጥንታችንን እንዲጠነክር ያደርጋል በተለይ ደግሞ ለልብ ጤንነት እጅግ ትልቅ አስተዋጽኦ አለው ሁለተኛው እሺ አይምሮአችን ትኩረት ጭንቀቱ ንዴቱ ብስጭቱ እንዲቀንስ ያደርጋል ሰውነታችንና ነፍሳችን ማለትም አይምሮአችን ስሜታችንና ፍቃዳችን እንዲቀናጁ ያደርጋል ሁለተኛውና የመጨረሻው አዋቂዎች እንደ ልጅ ዳዴ በመናረግበት ጊዜ ትሁት እንድንሆን ያደርገናል ሁለተኛው የልጅነታችን የደስታን ጊዜ ያስታውሰናል በመጨረሻም በአጠቃላይ የአካላዊ ሰውነታችን የነፍሳችን እና የመንፈሳችን ግንኙነትን ያጠናክረዋል በዳዴ እንግዲህ ዳዴ ማለታችን ነው በስተርጅና ምን ተላላችሁ በዚህ ጉዳይ የሽምብራው ፍሬ የዛፎቹ ፍሬ የትሜትም ዙሬ ትዛለኝ ሀገሬ እሺ ዴቭ ሳክስ ተመልሷል በማያገባን ገብተን ትዛለኝ እንደርጉዝም ብጥልቅ የምንለው ትዛለኝ እንደርጉዝም ብጥልቅ የምንለው ትዛለኝ በሰው ላይፍ ገብተን ትዛለኝ የምንፈተፍተው ትዛለኝ ይሄ እኛ ያበሾች ልዩ ምልክት ነው ወይ ትዛለኝ ወይስ ተፈጥሮ ነው ወይስ ተፈጥሮ ነው ኧረ እባካችሁ ንገሩኝ እኔ እንጃ እዚህ አሜሪካ ላይ ያለ ነው እኔ እንጃ እዚህ አሜሪካ ላይ ያለ ነው እኛማ አሜሪካ ሰው ሲሳካለት ደስ ይለናል ስለ ሰው ላይፍ ማውራት በጣም ያስጠላናል ራሳችን 3-4 ስራ ፈረስ ያንን እንሰራለን ስለ ሰው ለማውራት መቼ ጊዜ እናገኝ ሀበሻ ስማት ይላል ምንም የለም ምን እንደምታወጣው እሺ ሰዓት አወጣለሁ ካፌ እያለ ነው እሺ ሙዚቃ ላሜ ሳሴ ሾለ ኦንቴ ለማላ ቴቴ ኦንሴ ዶኔ ዶናሚቴ ዶናራኔ ዶናታቴ ዶኔ ዶናኔ
ሰዓቱን ሊወጣው ነው። እስኪ እንዴ ኧረ አወጣው። ሁለት ታለንት፣ የመጀመሪያው የሚናገር ብብት አለው፣ ሁለተኛው ደግሞ ሰዓት ማውጣቱ። ድንግል ነኝ አለችኝ። እሺ ብዬ የሌለ ደስ ብሎኝ እየሮጥኩ ሄድኩኝ በሚገርም ስፒድ ገባሁበት። ወፌላ ከዛ ቤት ገብታ ምን ትለኛለች? ከገባው በኋላ እኮ ደማ የናችሽ ቅንጭላ ፋፋ መታታለን መስሎት እኔ እነግራለሁ። በዚህ ከቀጠለች ያርጋራታ እውነቱን ልንገር ምን አይነት የሷ ድፍረት ግን ሳላደንቅ አላልፍም። ከገባ በኋላ ደማ ብላ መደወሏ ይችን ምርጥ ቅቤ ነው ብለሽ 2 ኪሎ ቅቤ ወይኔ ሙዝ አውጥተሽ የሸሽልኝ ኢቴ እግዚአብሔር ይባርክሽ። ቅቤ ነግደሽ ኖሪ፣ ቅቤ በልተሽ ኖሪ። ምንም አልልሽም። እኔ የሰው ክፋት አያት። እኔ ለልጄ ነው የገዛሁት። ልጆችሽ እቺ ሙዝ ይብሉ፣ በዚች ሙዝ ይባረኩ። አየሽ አይደል ስራሽን በጣም ደስ ትያለሽ። እኔ አንቺን ባየው ቁጥር ሁሉ ደስ ይለኛል። ፈጣሪ ላንቺ ሙዝ ያፍካልሽ፣ ሌላ ምንም አልልም። ሙዝ ይቦካልሽ። ሆላንድ ላንቺ ቁርስና እራት ይሆንልሽ። ገንዘብን ሰጥቼ እቺን ቆሻሻ አሸክመሽ ላክሽኝ አይደል? ገንዘብሽ እንደዚህ ቆሻሻ ይሁን፣ ደክመሽ ለፍተሽ ጥረሽ ግረሽ መጨረሻሽ እንደዚህ ሙዝ ይሁን። ያ ግማሽ እግዚአብሔር ያንቺን ሀብት ያንቺን ኑሮ ቤተ ገማ ውሻ እንኳን አይበላም አንቺ የሸሽልኝን። ሁሌ የተወሰነ ሰው ለህሊናው መኖር ትቷል። በቃ የፋዘር ግን እርግማናቸው ማለት ነው። በቃ የጨዋ እርግማን ብየዋል። ፍቅረኛ አላት ወይ? የፍቅር ህይወቷስ ምን ይመስላል? እኔ 20 ዓመቴ ነው። ብዙ ሰው 20 ዓመቷ ነው ምናምን ያስ ሚስ ኢትዮጵያ ነች። 20 ዓመቴ የዘንድሮ ልጅ እንደዚህ ነው። እንግዲህ እናንተ ካላወቃችሁ ገና አሁን ሰኔ 5 ነው 21 የሚሞላው። እንደ አሁን ትንሽ ሎኪ ነው የፍቅር ህይወቴ። nothing is there የለም ህይወት የለውም። ፎከስ ማድረግ ያለብኝ ሰዓት ነው። ዶንት ዩ ቲንክ ብዙ ሬስፖንሲቢሊቲ አለ። እንዳልኩሽ ድርጅት እየከፈትኩኝ ነው በ20 ዓመቴ። ብዙ ነገር አምባሳደር ቢሆንኩኝ ነው ዲፍረንት ኦርጋናይዜሽንስ ትራቨል ከማድረግ ጋር ምናምን። ትንሽ ፓውዝ እናድርግና የትም መሄድ ነት ነው በጊዜው ማዘር ለቅሶ ቤት ይላል። እቺኛው ኃይለኛ ነች። ያቺ ቀይ የለበሰችው ኃይለኛ ምን አጠራሽ ያዘንሽ ይመስላል። ዋናው ካለብ ነው። ሾካ ምን አባሽ እናትየው እኔ አይዞት እሜትዬ አይዞት፣ እግዚአብሔር ያጽናዎት። እግዚአብሔር ለማስጠቋር ነው እንደዚህ አይዞት። ምን አገባሽ አሽቂ አሽቂ እንጀራ እኮ አንድ ቀን ከዛው ሸላ ባሏ ጋር ስትጃጃson ባሏንም ነበር አንጥፌ ጣልኳቸው ደንጀራኳቸው። የታባታችሁ አንቺ ግን ማን የቀረሻል አንጠብሽው? አሁንም ያልሽ አፍሽ እኔ ማጸለይኩ እኮ አፍሽን መስካፍች ሆነ እዛን ምደባልቀሽ አብሬት ጋር ኃይለኛ ናቸው እኚህ ሴትዮ። ቢደፋት የታምጨ ነው መካፈል እያልኩ ነበር። ደፋት እንዳልኩ አንቺ ይባታ እኔ 5 ሊትር ዘይት አመደሽ ለኔም እያጣለሽ ለእንጀራ እሷን ይፋካልሽ። ችግር የለም አልኩሽ። አንቺ አፍሽን ገደሏት ማዘር። ድሮ ልጅ እያለሁ ምን መሆን ትፈልጋለህ ስባል አይሮፕላን አብራሪ ነበረ ስል የነበረው። አሁን ግን እሺ ችግር እያባረረሽ ዋናው መብረሩ ነው። እውነት ነው፣ መብረሩ ነው ዋናው። ከለከሉሽ አሉ እንዴት ልሁን እኔ አንቺ ነይማ ተበጥሶ አይነ እንዳያጠፋው እንደሚ የኔ ፍቅር ዳናት ማን ጋር ነው አድሬ የመጣኸው? ኧረ ተረጋጊ፣ ጓደኛዬ ጋር ነው ያደርኩት። እንዴ ጓደኛዬ ጋር ተረጋጊ። ጓደኛዬ ጋር ኃይለኛ ሚስት ነባ አንተ ጋር ነው እንዴ ዛሬ ያደረው? አዎ እኔ ጋር ነው ያደረው። ይገርምሻል ሆስፒታል ታምሜ ገብቼ ቁጭ ብሎ ነው ሌሊቱን ሙሉ እኔን ሲጠብቀኝ ያደረው። እንዴት ያለ ደግ ልጅ መሰለሽ። ፕሮቴክት እያደረገው ነው። ባያድር እንኳን አሁን ነው የሚለው ወንድ ልጅ ነው።
ነገርኩሽ እኮ ያኛው ጓደኛ ምን እንደሚል እንሰማለን አይደል? አሁን ችግር ሊፈጠር ነው። ሄሎ ነባ አንተ ጋር ነው እንዲያደረው? አዎ ሲስተር ኮልዳ ሆስፒታል ነው አብረን ያደረው። እዛ ሲጣሙ አሁን ሲስተር ወለደች። አራስ ጥያቃ ነው ያደረው። ሁለተኛ ጉድህን ቆይ ሶስተኛ ሊደወል። ሄሎ ኖባ ሄሎ ነባ አንተ ጋር ነው እንዴ ዛሬ ያደረው? አዎ የሲስተር ሰርግ ነበር አብረን ያደረው። ሰርግ? ሶስተኛው ሰርግ። አሁን ምንም አይደለም ማሽነ ሟች ጋር ሄድኩኝና ከዛ ሆስፒታል ደግሞ እሱ ዳኒ አሞት ሆስፒታል ሄድኩና ጥራሽ ከዛ ምንድን ነበር ያላን ሮጥ ብለህ ሄደህ ጥቁር ድንጋይ ተሸክመህ ማሪን በቃ አጥፍቻለሁ ማለት ሲገባ 3 ሰው መስክሮብህ ትከራከራለህ። ኧረ ሌሊት የሚያስለቅሰኝ የሆነ አካል አለ። ቤተሰቦቼ ሳይሞቱ እንደሞቱ እንዳስብ ያደርገኛል። ይኸውንም ማዘር ሞታ፣ ልጆቹ አልቀው፣ ቤተሰብ ሞቶ ብቻዬን ቀርቼ ጥቁር ልብስ ለብሼ እንደዚህ ያሳስበኛል እግዚአብሔር። ከዛም ብቻዬን ቀርቼ ህይወት ከብዶኝ ከዛ ማንም እንትን ይለኛል እቺ ብላ እንዴ አንተ ይሄን ሁሉ ምን ሰው ነው ማስበው ያስለቅሰኛል። በዛ ላይ ልክ ካለቀ በኋላ ደግሞ መጸጸት እኔ ምሬ ነገር መች መሰላችሁ ኤክስፒሪየንስ ያደረኩት ድሮ ልጅ ሆኜ ነው። ስራ ምንም በሌለኝ ሰዓት በቃ ተኝቼ ምናምን ራሴን ገድዬ የራሴ ቀብር ላይ ለቅሶ ላይ እጃቃለሁ። እና ግን ያንተ ደግሞ ከፋ ትልቅ ሰው ሆነ እንደዚህ ሆነች። የሴቶች ትሬንድ መታለች። ተጋብተን እንጀራ ጋግሪ ሲለኝ ወደ እናቴ ቤት እመለሳለሁ። የኔ እናት ለሱና ላንቺ 2 ጆግ ሊጥ ብጋግሪ አይሻልሽም? እናትሽ ቤት ሄደሽ 2 ባሊ ለዚያውም ከነጢብኛው ማለት ነው። ከዛ የቀረውን ደግሞ ድርቆሽ ነው እሱ ይሻልሻል። አንተዋወቅ አንዳንድ የምትጨማለቁ አላችሁ። እረፉ። ያደጋችሁ በሌላ እዚህ ገብታችሁ እረፉ። እንዳይሸጣችሁ ይላል። ከስታት ሚውዚክ ነው የሚገኘው። አሁን ላይ በፒፓው አንዳንድ አመለካከት ኮሜንት ምናምን በጣም ቅር እየተሰኙ ነው እውነት ለመናገር። አሁን ቅድም አንዱ ከራሱ የህይወት ልምድ ስለ ህይወት በጣም ለኛ በጣም የሚጠቅመንን ነገር እየነገረን ነበር። እሱ የሚለው ምንድነው አህያ አንዳንዴ እየጮህ ሊረብሽ ይችላል አለ። ጩኸቱ ደግሞ ከፍ ያለ ስለሆነ በጣም ይረብሻል አለ። አንድም ጩኸቱን ደግሞ የሚያደርገው ከኋላ መቀመጫውን ቆንጥጦ ነው አለ። እና ያን ጩኸቱ እንዳይረብሻን እዛ መቀመጫው ጋር እንሄድና አለ በቂቤ እንቀባዋለን። ይሄ የሚታወቅ ያ ሲቀባ ስለማይችል መቆንጠጥ ስለማይችል አይጮህምና አንረበሽም። ይህ እጅግ በጣም ለህይወት በጣም አስፈላጊ የሚገርም እንትን ነው። በኋላ አንዱ ገብቶ እዛ ኮሜንት ላይ ምን ይላል? ያ የምንቀባው ቂቤ የተነጠረ ነው ወይስ ያልተነጠረ ነው? ኢትስ ኦብቪየስ የተነጠረ ነው። ይሻላል ሳሚዳን ማለት ዘፈኑን ትቶ ኮሜዲ ስታንዳፕ ኮሜዲ ወይንም ደግሞ በቃ ኮሜዲ ቢጀምር ይሻላል። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ ነው። ብዙዎቻችሁ ከኔ ምላሽ እየጠበቃችሁ ነበረ። ብዙ ጥያቄ ነበራችሁ። አዶናይ ምን እየተሰማው ነው? አዶናይ ምንድነው? ምን እየሆንክ ነው? ለምን አትናገርም? ለምን ዝም አልክ? ብላችሁ በጣም ብዙ ጥያቄዎች ጠይቃችኋል። ግን እንደ አንድ ሰው አይ ቲንክ ያው የተፈጠሩ ነገሮች እንዳሉ ታውቃላችሁ። የተፈጠረ ብዙ ነገር አለ ሶሻል ሚዲያ ላይ። ኢን ዲቴል መግባት አልፈልግም። ፍላጎቴ አይደለም። ዝምታ ነው ስቲል ምርጫዬ። ምንም ነገር መናገር አልፈልግም። የምናገረው ግን አንዲት ሴት በብዙ አቅጣጫ እየተጠቃች ነው ያለችው። ተውት የሰማችሁት ወሬ፣ ተውት ሁሉም ነገርና አንድ ሰው እየወደቀ ነው። አንዲት ሴት እየወደቀችና እየተዳከመች ነው ያለችው። እንግዲህ ጃኒ እንደምታውቁት 2.6 ሚሊዮን የደረሰ አካውንት ነበራት። እሱ አካውንት ባንድ ሆኗል ያለምንም ጥፋት። እኛ የምንሰራው ሙዚቃ ያለበት ቪዲዮዎች ትሰራለች። ላይቭ እንደምንገባው እሷም ላይቭ ትገባለች። ሁላችሁም የምትሰሩ ቪዲዮ ሰርታ ባን ሆናለች። እናንተ ባን አልሆናችሁም፣ እኔም ባን አልሆንኩም። እኔ ቀርቤ ነበር ኦፍ ኮርስ። እሱን አካውንቷ ስታጣው ኦፍ ኮርስ እንደ አንዲት ከዜሮ ተነስታ
ለአመታት ሰርታ እዚህ የደረሰች ሴት ውስጧ መሰበሩ አይቀርም። ኢቭን ዶ እየሳቀች ዘፈን እየሰማች እየደነሰች ብትመጣም ግን ደግሞ እናንተ የማታዩት በጣም ብዙ ፈተናና በጣም ብዙ ተስፋ ቆራጠኝነት አለ። ለምን በብርታት በጥንካሬ ነው ከዜሮ ተነስታ ወደዚህ ደረጃ የደረሰችው ማለት ነው። ብዙዎቻችሁ የጃኒ ላይፍ ህይወት ታውቁታላችሁ ከየት እንደተነሳች። ግን ችግሩ ብዙዎቻችሁ የሷ ለውጥ እናንተን ማነቃቃት ሳይሆን የቅናት መንፈሳችሁ የሚቀሰቅስ ነው። የነበረችበት ደረጃ ተጠንቅማችሁ አሁን ያለችበት ደረጃ የምትወቅሱ ሰዎች አላችሁ። በጣም የሷ ውድቀት የሚያስደስታችሁና ሰላም እንዲሰማችሁ የሚያደርጋችሁ ብዙ ሰዎች አላችሁ። በጣም ነው የሚገርመኝ እንደዚህ አይነት ሰዎችም ስላላችሁ። ኮሜንት ላይ እየመጣችሁ የሷ የድሮ ፎቶ እያመጣችሁ የምትለጥፉ ሰዎች አላችሁ። የድሮ ታሪኳን እያመጣችሁ የምትጽፉ ሰዎች አላችሁ። ልክ እናንተ ንጹህ እና ብፁዕ እንደሆናችሁ ማለት ነው። ይህ ደግሞ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልቤ ሆኜ ልንገራችሁ። የሷ ጥረት፣ የሷ ተስፋ፣ የሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ እኔ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም፣ ማንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው። ቪዲዮዎቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ ይወርዱባታል። የኔም ይህ ቪዲዮ ሊወርድ ይችላል በእርግጠኝነት ነው የምላችሁ። አይ ዶንት ኖ ዋይ። እና ማውደቅ አትችሉም። እውነት ለመናገር እኔ ከጎኗ ነኝ እንድታውቁት ፈልጋለሁ። እና ተሰብስባችሁ ሪፖርት የምታደርጉ ካላችሁ ስነ ስርዓት ያዙ። ይቅርባችሁ፣ ውጡ ከዚህ ድራማ። የሚያስጠላ ህይወታችሁ ቀይሩ እንዴ! ስራ ላይ ተሰማሩ። አዲስ እድል እየመጣ ከሆነ ህይወታችን የምንቀይርበት ማለት ነው። እሷን ተዋት። ተረዳችሁኝ? ህይወቷ ትኖሩበት። አዲስ ነገር እያመጣች ነው። አዲስ ሰው ሆና እየቀረበች ነው። ማስተዋል እኮ ትችላላችሁ። ለማየት ቀላሉ አይደለም። እውነት ቀላል እኮ ነው። አይ ቲንክ እንደዚህ አይተህ ማለት ነው ዋው የምትልባት ሰው እየሆነች ነው። አሁን ሴት እየሆነች ነው። ከዚህ በላይ ምን አባታችሁ ትፈልጋላችሁ? ሲሪየስሊ